አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። እጅግ በጣም ተወዳጁ ስኳር ድንች እሱን እናያለን ማለት ነው። የስኳር ድንች አስገራሚ የጤና ጥቅሞች አሉት። ስኳር ድንች በጣም ገንቢ ምግብ ከመሆኑም በላይ ለጤና ጠቃሚ የሆኑ በርካታ ንጥረ ነገሮች አሉት ማለት ነው። የጤና ጥቅሞቹን እስኪ እንይ። ስኳር ድንችን በምግብ ገበታችን ውስጥ ማካተት ከሚያስገኛቸው ዋና ዋና ጥቅሞች መካከል የሚከተሉትን እናያለን ማለት ነው። አንደኛው በንጥረ ነገሮች የበለጸገ ነው ማለት ነው። ስኳር ድንች አስፈላጊ በሆኑ ቪታሚኖችና ማዕድናት የተሞላ ነው። ከእነዚህም ውስጥ የሚከተሉት ናቸው እናያለን። ቪታሚን ኤ እንደ ቤታ ካሮት ማለት ነው የአይን እይታን በሽታ የመከላከል አቅምን እና የቆዳ ጤንነትንም ይደግፋል ማለት ነው። ቪታሚን ሲን ስናይ ቪታሚን ሲ በሽታ የመከላከል ስርዓትና የኮላጅን ምርትን ያጎለብታል ወይንም ይጨምራል ማለት ነው። ፖታሽየምን ስናይ የደም ግፊትንና የልብ ተግባርን ለመቆጣጠር ይረዳል ማለት ነው። ማግኒዥየምን ካየን ለሜታቦሊዝምና ለአጥንት ጤንነት አስፈላጊ ነው ማለት ነው። ፋይበርን ካየን የምግብ መፈጨትንና የአንጀት ጤንነትን ያበረታታል ይለናል። ቪታሚን ቢን እኔ እስኪ ቪታሚን ቢ 6 እና ቪታሚን ቢ 5 ሪቦፍላቪን ይባላል። እሱ ማለት እንግዲህ እስኪነው የኃይልና ጉልበት ምርትን ይጨምራል፣ እንዲሁም የአንጎልን የአእምሮ ተግባርን ይደግፋል ማለት ነው። ሁለተኛውን ስናይ የልብ ጤንነትን ያበረታታል። ፖታሽየም የደም ግፊት ለመቆጣጠር ይረዳል። ፋይበር መጥፎ የኮሌስትሮልን መጠንን ይቀንስልናል ማለት ነው። አንቶሲያኒንስ የሚባለው ማለት ነው በሐምራዊ ስኳር ድንች ውስጥ የሚገኝ የደም ስሮችን ተግባር ያሻሽላል ይላል። ሶስተኛው ጋር ስንሄድ በአንቲኦክሲደንቶች የበለጸገ ነው ይለናል። ስኳር ድንች በተለይም ወይን ጠጅና ብርቱካናማ የስኳር ድንች ዝርያዎች እንደ ቤታ ካሮቲን ባሉ ጸረ ኦክሲዴቶች የበለጸገ ነው ይለናል። እነዚህ ዝርያዎች በሰውነታችን ውስጥ ያለውን ኦክሲዴቲቭ ማለት ነው ስትሪትስ ለመቀነስ ይረዳሉ ማለት ነው። ይህ የልብ በሽታና ካንሰርን ጨምሮ ስር የሰደደ በሽታዎችን አደጋ ሊቀንስ ይችላል ማለት ነው። አራተኛው የደም ስኳር መጠንን ለመቆጣጠር ይረዳል። ስኳር ድንች ዝቅተኛ ግላሴሚክ ኢንዴክስ ጂአይ የሚባለው ማለት ነው አላቸው። ይህ ማለት በደም ውስጥ ያለው የስኳር መጠን ከከፍተኛ ጂአይ ካላቸው ምግቦች ጋር ሲነጻጸር ቀስ በቀስ እንዲጨምር ያደርጋል ማለት ነው። በዚህ ምክንያት የስኳር በሽታ ላለባቸው ወይንም የደም ስኳር መጠናቸው መቆጣጠር ለሚፈልጉ ሰዎች ጥሩ ምርጫ ያደርጓቸዋል ማለት ነው። ጥሩ ምርጫ ነው ብለው ያስባሉ ማለት ነው። አምስተኛውን ስናይ ከፍተኛ የተመጣጠነ ምግብ ይዘት አለው። ስኳር ድንች ከፍተኛ የሆነ የፋይበር የቪታሚንና የማዕድናት ምንጭ ነው። ስኳር ድንች በፋይበር በቪታሚኖች እና በማዕድናት የበለጸገ ማለት ነው የስታርች ስር ያላቸው አትክልቶች ናቸው ማለት ነው። እንዲሁም ሰውነታችን ከፍሪ ራዲካልስ ጉዳትና
ስር ከሰደደ በሽታዎች የሚከተሉት ጸረ ባክቴሪያዎችን የያዙ ናቸው ይለናል። 6ኛው ጋር ስንሄድ የአንጀት ጤንነትን ያበረታታል። በስኳር ድንች ውስጥ ያለው ፋይበር የሚሟሟም ሆነ የማይሟሟ ፋይበር ጠቃሚ የሆኑ የአንጀት ባክቴሪያዎችን በመመገብ የምግብ መፍጫ ስርዓት ጤንነትን ያበረታታል። ይህም በቋሚነት የአንጀት እንቅስቃሴን ለመረዳት እና የምግብ መፈጨትን ችግርን ለመቀነስ ይረዳል ማለት ነው። እሺ 7ኛው እናያለን። ካንሰርን የመከላከል ባህሪያቶች አሉት። እሱ ማን ነው? ስኳር ድንች በተለያየ የካንሰር አይነቶች የሚከላከሉ ጸረ ኦክሲደንቶች ያቀርባል። ስኳር ድንች ውስጥ የሚገኙ አንቶኒያሲኒያን እና ሌሎች አንቲኦክሲደንቶች ከአንዳንድ የካንሰር አይነቶች ሊከላከሉ እንደሚችሉ ጥናቶች ይጠቁማሉ። ኦኬ 8ኛው ጋር ስንሄድ የአይን እይታ ያሻሽላል። በስኳር ድንች ውስጥ ያለው ከፍተኛ የቤታ ካሮቲን ይዘት በተለይ ብርቱካናማ ስኳር ድንች የአይን ጤንነት ለመደገፍ እና እይታን ለማሻሻል ይጠቅማል ማለት ነው። ሰውነታችን ቤታ ካሮት ወደ ቪታሚን ኤ ይለውጣል። ይህም ጥሩ የአይን እይታን ለመጠበቅ እና ከዕድሜ ጋር ተያይዘው የሚመጡ የአይን ችግሮችን ማለት ነው ለመከላከል ወሳኝ ነው ማለት ነው። የአእምሮ ጤናን ይደግፋል። በተለይ በሐምራዊ ስኳር ድንች ውስጥ የሚገኙ ሲያኒኖች ነርቮች የመከላከል ወይንም የመጠበቅ ባህሪ እንዳለው ተረጋግጧል። እሺ ሌላው ይህም የማስታወስ ችሎታን ይህም የማስታወስ ችሎታ ለማሻሻል እንዲሁም ከዕድሜ ጋር ተያይዞ የሚመጣን የማሰብ ወይንም የግንዛቤ ችሎታ መቀነስ ችግርን ይከላከላል። በምግብ ገበታው ውስጥ ስኳር ድንች ማካተት ወይንም መጨመር አጠቃላይ ጤንነት ለመደገፍ ጣፋጭና ገንቢ መንገድ ሊሆን ይችላል ማለት ነው። 10ኛው የበሽታ መከላከል ስርዓትን ይደግፋል። ስኳር ድንች ከፍተኛ ቪታሚን ኤ እና ሲ ምንጮች ሲሆን ሁለቱም ለበሽታ የመከላከል አቅም የግድ አስፈላጊ ናቸው። ቪታሚን ኤ በሰውነታችን ውስጥ ኢንፌክሽን ለመከላከል የመጀመሪያ መስመር ሆነው የሚተላለፍበትን የቆዳና የሙኩስ ሽፋን ጤንነት ጠብቆ ለማቆየት ይረዳል ይለናል ማለት ነው። እሺ ውድና የተወደዳችሁ ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ ማለት ነው። በሌላ ጊዜ በአዳዲስ ቪዲዮዎች እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።